እንግዲህ ይሄን የመሰለ ፈገግታ በጧት ላይ ያቃጠሉ። ሰላም ሰላም ይቻላል። እንዴት ናችሁልኝ? አለው ፈጣሪ የተመሰገነ ይሁን። እናንተን በያላችሁበት ሰላምና ፍቅር ደስታ ያብዛላችሁ። ፈጣሪ ይጠብቃችሁ። መልካም በዓል ይሁንላችሁ ብያለሁ። እንግዲህ በዓሉም የፍቅር የሰላም ይሁንላችሁ። ፏ ብልጭ ብላችሁ እንደምታሳልፉ ተስፋ አለኝ ማለት ነው። በተለይ ደግሞ በስደት ያላችሁ ቅመሞች የኔ ምርጥ እህቶች ማለት ነው እና ቤተሰብ የፈገግታ አድናቂ የሆናችሁ የቤዝዬ ቸኮሌቷ ፈገግታ አድናቂ የሆናችሁ ያው ስትስቅ የሆነ ከእናንተ ላይ የሚጋባው ደስታ አለ አይደለ? እና በጧቱ ተነስተው ይሄን የመሰለ ፈገግታ ነው እንኩ ፏ ብላችሁ ዋሉ ብለው ያስረከቡን ማለት ነው። እና እናመሰግናለን። ለማንኛውም እንግዲህ ከዚህ ፈገግታ ጀርባ ያለው ነገር ደግሞ አስፈርቷችኋል አይደል ቤተሰብ? ያው ሌላ ነገር እንዳይፈጠር በሚለው ማለት ነው። እሱም ደግሞ አደፍርስ ነገር ስለምታደፈርስ አደፍርስ ብለናታል ቤተሰብ። አሁን በትናንትናው ዕለት እንደዛ ባለምሽት ቤተሰብዬ ማለት ነው እንደዛ ባለምሽት ከሰው ቤት ሰተት ብላ ገብታ ከሰው አልጋ ላይ ፊጥ ማለት ነበረባት እንደ ጦጣ እች ጦጣ የምሬን እኮ ነው። እና ልጅቷ የማደፍረስ ልምድ ስላለባት ይሄንን የመሰለ ፈገግታ ካደፈረሰችው እውነት በጣም ነው የሚያበሳጨው። ፕሊስ በቃ አደፍርስ ዛሬ ነገር እንዳትቀሰቅሽ። ምክንያቱም ዛሬ በዓል ነው። ነገሮችን ብታረጋጊያቸው በዓሉ ካለፈ በኋላ እንደፈለግሽ አደፈርሽ ማለት ነው። እና ለማንኛውም ውዶችዬ ያው ፎቶቸው ደስ ስላለኝ እስቲ ከእናንተ ጋር 1 ደቂቃም ላውራ ብዬ ነው የመጣሁት ማለት ነው። እና የምሬን ነው የምላችሁ ፎቶቸውን ሳየው እንዴት ደስ እንዳለኝ። ዛሬ ደግሞ ከቤታቸው ወጣ ብለዋል። ከቤት አይደለም ፓርክ ደህንነት ነው የት ነው ውዶችዬ፣ ብቻ ግን የሆነ ቦታ ወጥተዋል። እሰይ ደግ አደረጋችሁ፣ እንኳን ወጣችሁ። ማርኬና ቤዚ እንዴ ለራሳቸው ጊዜ ያስፈልጋቸዋል። ታፍነው በማነቂያ የታነቁ ሁላ እስከሚመስለኝ ድረስ ታፍነው እኮ ነው ባደፍርስ እንዴ። አታስገባ፣ አታስወጣቸው፣ አታስጎርታቸው፣ አታስበላቸው። ግራ ገባን እኛም እኮ እና ይልቁን ዛሬ ላደፍርስ ልብ እንዲሰጣት ጸልዩላቸው ማለት ነው። እኔ እንደዚህ ቀሚስ ተለብሶ ፏ ብትን ተብሎ በሀበሻ ቀሚስ እዛ ቪዲዮ ላይ ብጥብጥ ካለ በጣም ነው የሚደብረው። ግን አይኖርም ብዬ ተስፋ አደርጋለሁኝ ማለት ነው። እና ደግሞ ሄና እንኳን አደረሳችሁ ብሎ ብቻውን በነጠላው ምስኪን የኔ ወንድም። እንዴት ሄናዬ ፍቅረኛ የለህም እንዴ? ቆይ ሲንግል ነህ? እናማ ብቻውን ስለሆነ እኔም ደረብ አደረኩለት አደፍርስም። ያው ይመጣጠናሉ እኮ ነው። ማርኬት ለቀቅ አድርጋ ወደዛኛው ጠምጠም ብትል ያዋጣታል። ሲንግል የመሰለ ነገር የለም። የተያዘ ከመውሰድ ይኸውና ሄርሜላ መታ ከአብርሽ ላይ ተለጠፈች። ማን ያሸነፈው? ሩታን ያሸነፈችው። እና ምን ለማለት ፈልጌ ነው፣ ወደ ሄና እናጣብቃትችን ልጅ ማለት ነው። ያው እኛ ማጣበቅ እናቀበታለን ብዬ እኮ ነው ወዶችዬ። ለማንኛውም ፏ ብላችሁ ጠብቁ። እስከሚመጡ እንጠብቃለን። ቪዲዮ ምን ይሆን የሚለው እንግዲህ እኔ ያሳስቦኛል። የልጅቷ ነገር እያሳሰበኝ ነው። ምክንያቱም ሰላም ባለበት መንደር እሷ ነገር ነው የምትፈልገው።